ተብሎ ተጽፏል። አሁን የእመቤታችን የቤዛነት ጉዳይ ከምን አንፃርና ለምንድን ነው የሚለው አሁን ብለም ጠይቀው። በጣም ጥሩ። እሺ እንግዲያስ አሁን መልስ ከመስጠቴ በፊት ወደ ሌላኛው ጓደኛ ልሄድና እሱን ከጠየቁት በኋላ ለምን እንደምድል በኋላ አብራራለሁ። በደንብ እናብራራለን። አይ ቲንክ ቃል የጫጫታው ነገር ቀጥል እስኪ። ለምንድን ነው የማትባለው? በጣም ይጮሃል ቀሲስ፣ በጣም ይጮሃል። ችግር የለም ቀጥል። ለምንድን ነው የተቃወምከው? ይሄን በጣም ጥሩ። እሺ የተቃወምኩበት ምክንያት እዛው አስቀምጫለሁ። አንደኛ በየትኛውም አይነት ሂሳብ መጽሐፍ ቅዱስ ማርያምን ቤዛ ብሎ ጠርቶ አያውቅም። በጭራሽ ጠርቶ አያውቅም። በየትኛውም ሴንስ ብንወስደው ቅድም አሁን አንዳንድ ነገሮችን ለወንድማችን ሊያብራሩ ሲሞክሩ አይቻለሁ። ግን ዊዝ ኦል ዲው ሪስፔክት ቀሲስ፣ በየትኛውም ሴንስ መጽሐፍ ቅዱስ ማርያምን ቤዛ ብሎ ጠርቶ ራሱ አያውቅም። ቤዛ ብሎ ጠርቶ የሚያውቅ ከሆነ እሱን ማሳየት የመጀመሪያው ነገር ይመስለኛል። ወይ ደግሞ እናንተ ማርያምን ቤዛ ብላችሁ ስትጠሩ በምን አይነት መንገድ ነው የጠራ ነው የሚለውን ነገር መጽሐፍ ቅዱሳዊ ሀሳብ ይዛችሁ በዚህ ምክንያት ነው ብላችሁ ማብራራትና ከእናንተ በፊት ያንን በዛ መንገድ ማን እንደተረዳው ማስረዳት አለባችሁ ብዬ አስባለሁ። እነዚህ ሁለት ጥያቄዎች ናቸው ማርያምን ቤዛ ትባልን ሊያስብልን የሚችሉት ማለት። ከዛ ደግሞ ያየን እንጀምራለን። ግን ከዚህ ደግሞ ጀምርና ማርያምን መጽሐፍ ቅዱስ በየትኛውም ሴንስ ማርያምን ቤዛ ብሎት ያውቃል ቀሲስ? በጣም ጥሩ ቃሌ። ግን የሆነ ዕቃ እየፈለክ ነው የሚመስለው። አይ ሆፕ እንደው ስራ ላይ ስለሆንኩ ነው። አሁን ሚዩት አደርግና እኔ 1-3 ደቂቃ ወስደው እርሶ ያን ማርያምን ቤዛ ብሎ የሚያውቅ ከሆነ እሱን ያስረዱናል ማለት ነው። ከዛ እኔ እቀጥላለሁ። ሚዩት አደርጋለሁ። እሺ አንደኛ አንተ እመቤታችን በመጽሐፍ ቅዱስ ቤዛ ተብላ አልተጠራችም የሚል ነው። ኦኬ ሲጀመር በመጽሐፍ ቅዱስ ቤዛ የተባለው ለክርስቶስ ብቻ ነው ወይ? አንደኛ ቃሌ እንድትመልስልኝ ቤዛ በመጽሐፍ ቅዱሱ ቢያንስ ስንት ጊዜ ተጠቅሷል መሰለ? ቆይ ላሳያ። እንደዚህ ቤዛ የተባለው ሁሉ መጽሐፍ ቅዱስ ላይ ስለ ክርስቶስ ብቻ የተጠቀሰ አይደለም። ሁለተኛ እኛ መጽሐፍ ቅዱስ ብቻ ብለን መጽሐፍ ቅዱስ ላይ አንድ ወርድ ቃል ከሌለ አንጠቀምም የሚል እኛ ስክሪፕቸር አሉን የሚል ትምህርት የለንም አይደለ? እኛ ምንድን እያላችሁ ነው? የኔ ስም አሁን መጽሐፍ ቅዱስ ላይ ባይኖር እኔ ስም ሊወጣልኝ አይገባም ማለት ነው? እያንዳንዱ ሰው መጽሐፍ ቅዱስ ላይ ከሌለ በዚህ ስም መጠራት የለበትም። ከበደ አበበ የሚለው ሁሉ መጽሐፍ ቅዱስ ከሌለ የሚል ትምህርት የለንም። እኛ ታውቃለህ፣ እኛ መጽሐፍ ቅዱስን ከትውፊት ጋር ነው የምንቀበለው። ደግሞ ያ ማለት ግን መጽሐፍ ቅዱሳዊ ሐሳብ የለውም። ሐሳቡን እንወስዳለን። ለምሳሌ ሥላሴ የሚል መጽሐፍ ቅዱስ ላይ ቃል በቃል የተጻፈ አታነብም። ነገር ግን ኮንሰፕቱን ወስደን ለዚያ ነገር ልንጠቀመው ይችላል። ስለዚህ በአንተ ንግግር እንኳ ከወሰድነው ለክርስቶስ ብቻ ነው ወይ ቤዛ የሚለው በመጽሐፍ ቅዱስ የተጠቀሰው? ኦኬ ልጠቅስ ነው። በጣም ብዙ ጥቅሶችን ወደ ስንት የሚጠጉ ወደ 25 የሚጠጉ መጽሐፍ ቅዱስ ላይ ቤዛ ቤዛ የሚሉ ቃላቶች አሉ። እነዚህ ሁሉ ለክርስቶስ ብቻ ነው የተጠቀሰው። አንደኛ ቃሉ እመቤታችን በዚህ ስም ዮሐንስ አፈወርቅ የሚል መጽሐፍ ቅዱስ ላይ ስለሌለ ዮሐንስ አፈወርቅ የሚባል የለም ማለት አይቻልም። አትናቴዎስ የሚል መጽሐፍ ቅዱስ ላይ የለምና አትናቴዎስ የሚል ቃል ስም መጠቀም አይቻልም የሚል አይ ቲንክ እንኳን አይደለም እኛ ትውፊትን የምንቀበል እናንተ መጽሐፍ ቅዱስ ብቻ የምትሉት ራሱ ከዚያ የወጣ ነገር ነው ስትናገሩ የምንሰማው። ስለዚህ ቃሌ ጥያቄህን በጥያቄ ነው መልስልህ። ቤዛ መጀመሪያ ቃል ነው አይደለ? ፍቻ አለው። አውዳዊ እንደያውዱ ነው የምንፈታው እኛ። እመቤታችን ተሰቅላ ሞታ አዳነችን ብለን አይደለም ቤዛዊተ ኩሉ ዓለም የምንለው አላልንም እንደዚያ። ስለዚህ ጥያቄ የምጠይቅህ መልሼ ቤዛ የሚለው ቃል ለጌታችን ብቻ ነው ወይ በመጽሐፍ ቅዱሱ የተጠቀሰው ነው? ቀጥል ቃሌ። መልካም ቀሲስ፣ አሁን ባሉት ነገር ላይ ትንሽ ሀሳብ ልስጥ። በመጀመሪያ ደረጃ መጽሐፍ ቅዱስ ሌሎችንም ቤዛ ይላል። በምን ሴንስ ነው ማርያምን ቤዛ ያላት የሚለውን ነገር ማስቀመጥ ያስፈልጋል። ሥላሴን አንስተዋል። ሥላሴ ትምህርቱ አለ ስሙን የሌለው። ኦኬ ሥላሴ ትምህርቱ አለ ስሙን የሌለው። እርስዎ ሥላሴ ትምህርቱ እያለ ኦኬ ስሙ ኦሬዲ ስላልነበረ በአራተኛው ክፍለ ዘመን ወር በሶስተኛው ክፍለ ዘመን ይሄ ትምህርት ይሄ ስም የመጣውና አልቀበልም አይሉም፣ እኔም አልልም። በዚህ እንስማማለን። አሁን ማርያምን ቤዛ ያስባለ ትምህርት መጽሐፍ ቅዱስ ላይ ያለ ወይ? አዲሱ ኪዳን ማርያምን ቤዛ ብሎ ያውቃል ወይ? እስቲ እሱን እንየው። ወደ እሱማ እመጣለሁ፣ ምንም ችግር የለው። ግን በመጀመሪያ እንድንስማማ የፈለግኩት ቃሌ ምንድን ነው? ቤዛ የሚለው በመጽሐፍ ቅዱስ ለክርስቶስ ብቻ አይደለም አይደል የተጠቀሰው? ለሌሎችም ተጠቅሷል። ለገንዘብ ተጠቅሷል፣ ስለ ተብሎ ተጠቅሷል፣ ለሙሴ ተጠቅሷል።
ቤዛ የሚለው ቃል አይደለ እንዴ? መልካም። አሁንም ለገንዘብ የተጠቀሰው ለማርያም መዋል አይችልም። ለሌላም ነገር የተጠቀሰው ለማርያም መዋል አይችልም። ማርያምን ኤክስፕሊሲትሊ የሚሆን ኢምፕሊሲትሊ ቤዛ የጠራ ማን ነው ነው የመጀመሪያው ጥያቄ የሚሆን እሱ። ቆይ ቃሌ ይኸውልህ፣ ወደ ድምዳሜም አትሄድ። እኛ እኮ ነን ቤዛ ያልናት እኛ ነን። አንተ ለእመቤታችን አትባልም ስትል መልሱን ልመልስልህ ነው። አንተ ግን በመጀመሪያ አውዱንማ እየተነጋገር ነው እኮ እኛ እንደ ክርስቶስ ሞታ ተሰቅላ አዳነችን እያልን አይደለም። ሲጀመር ብለንም አናቅም። እመቤታችን ለክርስቲያኖች ተሰቀለች የሚል ከአንዱ ከክርስቶስ በስተቀር በመስቀል ላይ ተሰቅሎ ቤዛ ሆኖ ምትክ ሆኖ ስለኛ ተሰቅሎ በደሙ የዋጀን አለ ብለን አናምንም። ማንም ያለ የለም ይሄንን። ኦኬ ለእመቤታችን ስንሰጥ ግን እንደያውዱ ኦኬ ቤዛ የሚለው በመጽሐፍ ቅዱስ ለሌላም ተሰጥቷል የሚለውን ተስማማን። አንተም ስላልከው ኦኬ እንደያውዱ እንፍታው። የስ እናንተ ግን እየፈታችሁት ያላችሁት እንደ አውዱ አይደለም፣ ወይንም እኛ በምንረዳበት መንገድ ሳይሆን ልክ ከክርስቶስ ጋር አገናኝታችሁ ነው። ኢቭን ከጫማ ጋር ወይም ከሙሴ ጋር እንኳ አነጻጽራችሁ አይደለም እየጠቀሳችሁ ያላችሁት። እኔ ወደ መልሱ እኮ እመጣለሁ። ኦኬ ለምሳሌ ለሰው ነፍስ ቤዛው ሀብቱ ነው ይላል መጽሐፈ ምሳሌ 13:8 ላይ። ምን ማለት ነው ይሄ? ገንዘቡ ተሰቅሎ አዳ ነው ማለት ነው? ምናልባት መሀል ልግባና ዝም ብዬ ስለሰማው ቀሲሴ ጥያቄን በስነስርዓት ላስቀምጥ። ጥያቄን ብቻ ሳይሆን የኔን አይዲያ በስነስርዓት ላስቀምጠው መጀመሪያ ማለት ነው። ኦኬ ፈርስት ቲንግ እያወራ ያለሁት ነገር ምንድን ነው? ስለ ማርያም የተነገረ የቤዛነት ጉዳይ አሁን ካሉት ከማናቸውም ጋር አይገጥምም። ይገጥማል ካሉ እሱ ጥሩ ነው። ግን አሁን ገንዘብ የዓለም ቤዛ ቢባል ኦልሬዲ ገንዘብ የዓለም ቤዛ እንኳን አልተባለም። የዓለም ቤዛ ላይ ገና እንመጣለን። እሱ በኋላ ላይ ይመጣ ነገር ነው። ገንዘብ ቤዛ ቢባል ማርያም በዛ ሴንስ ቤዛ አልተባለችም። የመጀመሪያው ነገር። ሁለተኛ ሙሴ ቤዛ ተብሏል። ሙሴ በተባለበት መንገድ ነው ወይ ቤዛ የተባለችው? ኦኬ እነዚህ ነገሮች ማስቀመጥ ያስፈልጋል። ጥያቄው አሁን ሌሎች ቤዛ ተብለዋል አይደለም። ኦኬ ጌታ የተባሉ አሉና ሌሎች ጌታ የተባሉ አሉና ጌታ የሚለውን ቃል ከክርስቶስ ሌላ አዲስ ኪዳን ላይ መጠቀም አለብን ወይስ የለብንም የሚለውን ክርክር አይደለም ማምጣት ያለብን ማለት ነው። ነገር ግን የቤዛነት ጉዳይ ሲነሳ ገንዘብ ቤዛ የተባለበት ኦኬ ዊዝደም ሊትሬቸሮች ላይ የራሱ አውድ አለው። ሌሎችም ቤዛ የተባሉበት አውድ አለ። ማርያም ከነዚህ አውዶች ውስጥ መጀመሪያ እሺ ይሄንን እንደው ውይይቱን በጣም ክፍት ለማድረግ ማለት ነው ማርያም ቤዛ ብላችሁ የምትጠሩበት ማርያምን ከነዚህ ውስጥ በየትኛው አውድ ነው መጀመሪያ? ኦኬ አሁን መጽሐፉ ላይ ካለው አንጻር ነው የሚመልሱልኝ፣ ከመጽሐፉ አንጻር ማለት ነው። ምንም ችግር የለውም ቃሌ። ስለዚህ አልገባችሁ አታቅም ማለት ነው። ለምን እንደምንል አታቅም። አሁን እመቤታችን ቤዛዊት ዓለም ስንል አትረዳም አታቅም ማለት ነው። አይደለም ሲጀመር እኔማ ሮንግ ነው የምለው ቀሲስ፣ እሱ እኔ ሮንግ ነው የምለው ሲጀመር። ግን አሁን እስቲ እኔ እርሶን ለመረዳት ልሞክርና አሁን የኔን ሙግት አላመጣሁም ገና። እኔ ባመጣ ሌላ ጉዳይ ነው እኮ፣ ግን እኔ ሙግቴን አላመጣሁም። ለእርሱ አሁን ጊዜውን እየሰጠው ጥያቄ ስላሉ ማለት ነው። እና እርሶ መጀመሪያ ይንገሩኝ። ስለዚህ አዎ ጥሩ ልነግርህ እኮ ነው። እሱንማ የከፈትኩት ስለዚህ አብይ አይደል ላብራራ እኮ ነው። አሁን በቃ አብራሩትና እሱ እሺ፣ ጓደኞችም ሆኑ ሚውት አድርገው እና ላብራራለን ድምጽ ስላለ። እሺ ብቻ በእንትን ጥያቄን ላስቀምጥ እንደገና። መጽሐፍ ቅዱስ ላይ ካሉት የቤዛነት ቃላት መካከል ለማርያም አፕላይ የሚደረገው የትኛው ነው የሚለው ነው አንደኛው የሚያስቀምጡት ማለት ነው። አግኝቻለሁ። በቆሎ ትምህርት ቤትም ውሻ ለቀህብኝ፣ እዚህም ውሻ ላይ ብላይም እንዴት ይሆናል ቃሌ? አሁን በመጀመሪያ በየቤቱ ፕሮቴስታንቱ ከፍቶ ትክክል ናቸው ስህተት ናቸው ለማለት መጀመሪያ ቃሉን እየተጠቀሙ ለሌላም ጊዜ ምን እያሉ ነው? እኔ እንደ ባላ አይምሮ በቃ በቂ የሆነ እኮ በሃይማኖታችን በቂ የሆነ የዶግማ ልዩነት እኮ አለን እኮ ለመከራከር። እዛ ላይ እንደ ባላ አይምሮ እንደተማረ ሰው ዶግማው ላይ ወይንም ደግሞ የምንለውን እያላችሁ መሞገት ተገቢ ነው። ይልመድብን። እንደዚህ ባደጉት ሀገሮች የሚደረገው እንደዚህ ነው። የምንለውን ይዞ አጥንቶ ከተቻለ አጥንቶ የኦርቶዶክሳውያን አስተምሮ በዚህ ጉዳይ ላይ እንደዚህ ነው፣ እኛ ደግሞ እንዲህ እንላለን። እስልምናው በዚህ ጉዳይ ላይ እንዲህ ይላል፣ እኛ ደግሞ እንዲህ እንላለን። የምንለውን መሞገት እንጂ የራስ ትርጉም ሰጥቶ እመቤታችን ተሰቀለለች እንደምንለው አድርጎ ከሙሴም ጋር አይነጻጸርም ከጫማም ጋር አይነጻጸርም ብሎ
ዴፊኒሽን መስጠት ተገቢ አይደለም። ኦኬ ከዚህ ልጀምር ብዬ ነው አርም መሄድ ስለምፈልግ ነው። ኦኬ እኛም እመቤታችን ድንግል ማርያም ቤዛዊተ ዓለም እንላታለን፣ የስ እንላታለን። ታዲያ ቤዛዊተ ዓለም ስንላት በየትኛው ፍች ነው? አሁን የቃላት እንትን ስለሆነ ቅድም አይተነዋል። ቤዛ ስምም ይሆናል፣ ደቂቃ አገባብም ይሆናል። ስም ሲሆን ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋስ፣ ዋቢ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የመሰለው ሁሉ ነው ይላል። ከዚህ ውስጥ በስምም ቤዛ በሚለው ለእመቤታችን የሚሆናለ በደቂቃ አገባቡ። ደቂቃ አገባቡ ላይ ደግሞ ስለ ፈንታ ምክንያት የሚል ትርጉም አለው ቤዛ ማለት ነው። ኦኬ አሁን በደቂቃ አገባቡ ስንሄድ ለምሳሌ ምክንያት የሚለውን ለእመቤታችን ሰተንኛ መጀመሪያ ቃሉን የምንጠቀመው መጽሐፍ ቅዱስ ላይ የሌለውን ቃል ካልሆነ ምንም አንጠቀም የሚል ትምህርት የለንም ከመነሻው። የእመቤታችን እናትና አባቶቿ በመጽሐፍ ቅዱሱ ላይ አልተጠቀሱም፣ ግን እናት አባት የላትም ማለት ግን አይደለም። እኛ መጽሐፍ ቅዱስን ከትውፊት ጋር የቃል ቅብብሎች ጭምር ስላለን ኦራል ትራዲሽን ስለምንቀበል በዛ እንወስደዋለን። አንድን ቃል ማንኛው ነው ለምሳሌ ሎጎስ የሚለውን ቃል ብናመጣው መጀመሪያም ቴዎሎጂካል ወርድ አልነበረም። እያንዳንዱ ቃል ሲመጣ ለእኛ በሚስማማን ወስደን መተርጎም መብታችን ነው ማንኛውም ሰው። ቤዛ የሚለውን ለምሳሌ ምክንያት እመቤታችንን የመዳናችን ምክንያተ ድኂን የመዳናችን ምክንያት እንላታለን። ምን ማለት ነው ከተባለ ሔዋን ምክንያተ ስሕተት ናት። እንደሚታወቀው ከኦሪት ዘፍጥረት ምዕራፍ 3 ላይ እንደምናየው ከሰይጣን ጋር ዲስከሽን ያደረገችው እሷ ናት፣ ንግግሩን ያደረገችው እና ዕፀ በለስን በልታ ሕግ አፍርሳ እንደገና ለባሏ ሰጠችው ነው የሚለው መጽሐፍ ቅዱስ። እሱም በላ ነው፣ ሁለቱም በሉ። ስለዚህ ይቅርታ ቀሲስ፣ በጣም ይቅርታ ቀሲስ፣ የጠየቅኩት ጥያቄ እሱ ስላልሆነ ነውና ረጅም ሰዓት ሲወስድ ያው ታይም በወንድም ስለሆንኩኝ ነው። ጥያቄው የነበረው መጽሐፍ ቅዱስ ላይ ቤዛነት ላንጉጆች ተጠቅመው ያውቃሉ? አዎ ልክ ነው። በብሉይ ኪዳን እነዛ ቋንቋዎች ጥቅም ላይ ውለዋል። በአዲስ ኪዳን እነዛ ቋንቋዎች ጥቅም ላይ ውለዋል። ከነዚህ ጥቅም ላይ ከዋሉት ውስጥ የመጀመሪያው ጥያቄ ይሄ ነው። ከነዚህ ጥቅም ላይ ከዋሉት ቢብሊካል ዩዜጆች ውስጥ ለማርያም ሊነገር ይችላል የሚሉትን ሴንስ መጀመሪያ ጥቅሱን ያውጡትና እዛ ላይ እናውራ። አሁን ይሄኛው የእርሶ ትንታኔ ነው የሚሆነው። ጥቅሷ ላይ ቢያተኩር አሪፍ ነው። ሰዓት ወደዚያ እየሄድኩኝ ነው። አሁን እኮ ነገርኩህ። ምክንያት በሚለው ከቤዛ አንዱ ቤዛ ማለት ምክንያት የሚል ትርጉም አለው አሉ። ኦኬ እመቤታችንን ምክንያተ ድኂን ብለን ስለምንጠራት ቤዛዊተ ኩሉ ዓለም እንላታለን። ለዚህ ደግሞ ሔዋን ምክንያተ ስሕተት ናት። ለስህተት መግቢያ፣ ለሞት መግቢያ ምክንያት ሆናለች። ማን? ሔዋን። በምን ምክንያት? ባለመታዘዝ ምክንያት ሞት ወደ ዓለም እንደገባ መጽሐፍ ቅዱስ ስለሚነግረን። አሁን እመቤታችን ግን ምክንያተ ድኂን እንላታለን። ለምን እኛ አይደለም ያልናት። በእንተ ብሎ ቤዛ በሚለው ፋንታ ቅዱስ ኤፍሬም በ306 እስከ 373 የነበረ አባት ነው። ምን ብሏል? በእንተ ሔዋን ታጽሖ ተገነት ወበእንተ ማርያም ድንግል ተርኅወለነ። በሔዋን ምክንያት የገነት ደጅ ተዘጋ፣ በድንግል ማርያም ግን ምክንያት ደግሞ ተከፈተልን ብሏል። አሁን ንጽጽር ነው ይሄ። ሔዋንንና እመቤታችንን ያነጻጽራል። ኢራኒየስም ይህንን አነጻጽሮ ይነግረናል። ንጽጽር ነው። ያችኛዋን ሔዋንን ያመጣል፣ ይችኛዋን ሔዋን ያመጣል። የመጀመሪያዋ ሔዋን የስህተት ምክንያት ናት አለ። ይችኛዋ ሔዋን ግን ይኩነኒ ኦሪት የሉቃስ ወንጌል ምዕራፍ 1 ከቁጥር ይቅርታ ሉቃስ 1 ቁጥር ይቅርታ በጣም 38 ላይ እንዲህ ይላል፣ ማርያምም እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ አለች ይላል። አሁን ይሄ ቃል አካላዊ ቃልን እንደምትጸንሰው መጥቶ ገብርኤል በነገራት ጊዜ ከላይ ያለው ብዙ ታሪክ አንተ ታውቀዋለህ። ያችኛዋ ከሰይጣን ጋር ተነጋግራ ሞትን አመጣች።
ከወደቀው መልአክ ጋር። ይችኛዋ ዳግሚት ሔዋን ግን ምን አመጣች? ከመልአኩ ከቅዱስ ገብርኤል ጋር ከእግዚአብሔር ተልኮ ከመጣው ጋር ተነጋግራ ይሁንልኝ አለች። ይሁንልኝ ስትል አካላዊ ቃል በማህፀኗ ተቀርጿል። ስለዚህ ሉቃስን እንውሰድ ቀሲስ፣ መውሰድ እንችላለን። ስለዚህ ምትክ በሚለው ሔዋን ሉቃስን ወሰድ። ቆይ ስለዚህ ቤዛዊተ ኩሉ ዓለም ስንል ለዓለም ሁሉ ሞት ሔዋን አምጥታለች። ለዓለም ሁሉ ደግሞ ሕይወት ክርስቶስ ስለወለደች በሔዋን ፋንታ ስለሆነችልን ስለታዘዘችልን አንደኛው እሱ ነው። ሁለተኛ ውክልናንም አላት። ወክላለች፣ ፍጥረቱን ወክላ እናገኛታለን። የመታዘዝ ምልክት ሆና እናገኛታለን። ያችኛዋ አለመታዘዝ ላልታዘዘው ዓለም ምትክ ሆና አይታለች። በሷ ምክንያት ነው እኛ ሁሉ ወደ ሞት ይሄድ ነው። ስለዚህ ይችኛዋ ደግሞ ለመዳናችን ምክንያት ስለሆነች ምትክ የሚለውንም እንሰጣታለን። እዚህ ጋር ምክንያት የሚለውንም እንሰጣታለን። ይሄንን እኛ ነው ያልነው። ኦኬ ምክንያት መጽሐፍ ቅዱሱ ይላል። አዎ መታዘዟን ይነግረናል። ወረድ ብላ ኤልሳቤጥም ከጌታ የተነገረላትን ቃል ያመነች ብፅዕት ናት ብላ ኤልሳቤጥ ራሱ ትናገራለች። የጌታ እናት ብላ ከጌታ የተነገረላትን ቃል ይፈጸማልና ያመነች ብፅዕት ናት። ያመነች ብፅዕት ናት። ያ መታዘዟ ከጌታ የተነገረላትን ቃል ያመነች እሺ ያለች የታዘዘች ስለሆነች በዚህ ፈንታ በዚህ ምክንያት ድንግል ማርያም እንላታለን፣ ቤዛዊተ ኩሉ ዓለም እንላታለን ነው። እዚህ ውስጥ አሁን ተሰቅላ ሞተች፣ ለኃጢአታችን ደሟን አፈሰሰች የሚል የለም። ቀጥል ቃሌ። መልካም እሺ። ኦፍኮርስ ለኃጢአታችን ደሟን አፈሰሰችማ የሚል የለም። እንደዛ ከሆነማ ትክክል አይሆንም። ሶሪ፣ እንደዛ ከሆነማ ትክክል አይሆንም። ራይት። አሁን እያነጋገረን ያለው እሱ ፖይንት አይደለም ሲጀመር ራሱ ማለት ነው። ለኃጢአታችን ደሟን አፈሰሰች ብላችሁ ትረዳላችሁ አይደለም። ፖይንታችን ራሱ እሱ አይደለም። ቤዛ የሚለው የግሪኩ አፖልትሮሲስ የሚል ቃል ነው። ይህ የግሪክ ቃል ኦኬ፣ ቤዛ የሚለው ይህ የግሪክ ቃል አዲስ ኪዳን ላይ አሁን ሉቃስን ጠቅሰዋል። ሉቃስን ጠቅሰው ራሱ ይሄንን ቃል ተጠቅሞ መጽሐፍ ቅዱስ እሷን በቤዛነት የሚያስቀምጥበት ምንም አይነት መንገድ የለም። አንደኛ። ሁለተኛ እዛ ቦታ ላይ ቆይ ልጨርስና ልጨርስ አንዴ። ልጨርስ። ሁለተኛው የሉቃስ ወንጌልን ጠቅሰው ደግሞ ማርያም ቤዛ ናት ሲሉ ኦኬ፣ ማርያም ቤዛ ናት ሲሉ የሉቃስ ወንጌልን ጠቅሰው በየትኛው ፍች ኦኬ፣ ከሔዋን ከሰይጣን ጋር ተነጋግራ ጥፋት እንዳመጣች እንዲሁ ማርያም ደግሞ ከመልአኩ ጋር ተነጋግራ ይህንን ለድህነታችን ምክንያት የሆነውን ኢየሱስን ስለወለደች ብለዋል። በየትኛው ፍች ግን? እኔ ያልኩ ፍቹ ቤዛ ብዙ ፍች እንዳለው ተናግሬያለሁ። በየትኛው ፍች ነው? እሺ፣ በኮዝነት በምክንያትነት። በጣም እሺ፣ ጉድ። ስለዚህ ሐሳቦትን አልሳትኩትም ማለት ነው። በጣም ጥሩ። እሺ፣ ስለዚህ በምክንያትነት ራሱ ለዛ ነው የእናንተን ሴንስ እንረዳ ያልኩት። ለዛ ነው በምክንያትነት ኢየሱስን ስላመጣች ቤዛ ትባላለች የሚለውን ነገር የሉቃስ ወንጌልን አይነቱን ሐሳብ ጠቅሶ መጽሐፍ ቅዱስ ስለ ማርያም ምንም የሚለው ነገር የለም። ኦኬ፣ የሉቃስ ወንጌልን አይነቱን ሐሳብ ጠቅሶ አብራራልኝ። በጣም ጥሩ። እሺ፣ የሉቃስ ወንጌልንና በሉቃስ እንደዚህ ላስቀምጥ። ቆይ ኧረ መታዘዝማ እሱ ማርያም ብቻ አይደለችም። መሀል ማንም ሰው ባይገባ መልካም ነው። አንዴ እንድታብራራኝ ስለፈለግኩ ነው። ይቅርታ፣ አንዴ እንድታብራራኝ የፈለግኩት መጽሐፍ ቅዱስ አጠገብ ካለ ከዚህ እንድትነሳ ስለፈለግኩ ነው። መክፈት ትችላለህ መጽሐፍ ቅዱስ? እሺ፣ ሚውት እየተደረግኩ ነው። ሚውት አታርጉኝ። አንደኛ፣ ሁለተኛ ደግሞ ሚውት አርግና ቆይ አንዴ ይሄኛውን ሁለተኛ ሚውት እንዳታደርጉ ዲስሪስፔክት ማድረግ አስፈላጊ ሚውት እኔ እርስዎ ጋር ሞዴሬተርም አይደለም። አንተ አይደለም ሞዴሬተር ሁለት ነው ያሉ። ሚውት አታደርጉ ይድ የለም። ምክንያቱም ሪስፔክቲቭሊ ነው የምናወራው። እሺ ቀጥል አላት። እርስዎ ያሉትን እንደማሳየት ቅዱስ ጳውሎስ የተናገረውን ለማሳየት ስለፈለግኩ ነው። አንዴ በአማን አንድ ጊዜ ሚውት አድርግና ከሳቸው ጋር ችግር የለም። ወደዚያ ከኔ ጋር እንጨርስ መጀመሪያ እና አንተም እሰጥሃለሁ። ጥያቄም ካላችሁ በደንብ እንድትጠይቁት ስለማድረግ ምንም ችግር የለውም። ያው እሱም ሊያብራራ ስለሆነ የመጣው። እሺ ቀጥል። እሺ እንደው እንትን እንዳንሆንም ባላንስ እንዲሆንም ቁጥር አማን ሻሎም ከታች አለ። ከቻሉ ቢያስገቡት ደስ ይለኛል። እኔ እንደው ብቻችንን እንድናወራ ነበር የፈለኩት። እሺ ኦኬ፣ ምንም ችግር የለም። አስገባዋለሁ። እሺ አፖሎጊያ የሚለው እሱ።
ኤኒዌይ ግን ወደ ሀሳቤ ስመለስ የሉቃስ ወንጌልን ጠቅሰው የቤዛነት ጉዳይን ከዛ ጋር በምክንያትነት ሊያስቀምጡት ነው አሁን እንትን ያደረጉት ማለት ነው። በምክንያት በሚለው ሀሳብ ውስጥ ሊያስቀምጡት ነው የሞከሩት። ስለዚህ ያንን ተረዳሁት ማለት ነው። እናንተ የምታወሩበትን መንገድ ተረዳሁት ማለት ነው። የሉቃስ ወንጌል ላይ ማርያም ታዛለች ወይስ አልታዘችም? ታዛለች። ኦኬ። ሌሎችስ የታዘዙም አሉ። ሌሎች በዚህ ጉዳይ ላይ በክርስቶስ መምጣት ጉዳይ ላይ የታዘዙም አሉ። ኦኬ። ማርያም ኢየሱስ ክርስቶስን ወልዳለች። በጣም በልዩነት ትልቁ የሚወራው ነገር እሱ ነው። ልንናገረው የሚገባ ነገር ማለት ነው። ሌሎች የታዘዙ አሉ። አዎ እንደነ ሰብአ ሰገል ራሱ የታዘዙ አሉ። እነሱም ቤዛ ልንላቸው አንችልም። ኦኬ። ዮሴፍ ታዟል። እሱም ቤዛ ልንለው አንችልም። በመታዘዝ ቤዛነትን ወይ ደግሞ ምክንያተ ድኅነትን ኢምፕላይ ማድረግ አንችልም። አንዴ ልጨርስ ደስ ይለኝ ነበር ሀሳቤ ከተቆራረጠ። ለምን መሰለህ? አይ እያጠራ ነው መሄድ አለብን። ዝም ብለን እንዳንሄድ ነው። አሁን አንችልም እያለ የምትዘጋው ለምሳሌ እኔ ኦኬ ልጄን ቤዛ ብዬ ብጠራት አትችልም ልትለኝ አትችልም እምልበት እኔ ምክንያት አለኝ። አንድ ሰው ለምሳሌ ቆይ አንዴ ይኸውልህ ግን ሳልጨርስ ነው። ለምንድን ነው እያጠቃለልክ ስለምትሄድ ነው? ለምን መሰለህ? አንዴ ቃል ይኸውልህ የምናወራበትን ቋንቋ ካልተግባባን አሁን እኮ ይኸውልህ ለምሳሌ የሆነ መጽሐፍ ቅዱስ ትርጉም ላይ የመጽሐፍ ቅዱስ አሁን ይሄንን ቃል ወስጄ ወይንም ለክርስቶስ ቤዛ ተብሎ የተጠቀሰውን ወስጄ አንድም ለእመቤታችን ወይም እዚያ ጋር የሆነ ነገር ብዬ ብል ቃሉ እንደዚህ አይፈታም። ይሄ ቃል እዚህ ጋር ያለው ጥቅስ ለጌታችን ብቻ ነው የተነገረው ብትለኝና በዚያ መንገድ ብንነጋገር ምንም ጥያቄ የለውም። ምክንያቱም ይሄ ጳውሎስ ሲናገር ቤዛ ብሎ ይሄን ወይንም ሐዋርያ ሥራ ላይ እንደዚህ ብሎ ሲናገር ወይንም አንዱ ሐዋርያ እንደዚህ ብሎ ሲናገር ለጌታ ብቻ ነው። ይሄ ለእመቤታችን ተወስዶ አይበራራም ብትለኝ እንስማማለን፣ ምንም ጥያቄ የለው። እኛ እኮ ቤዛ የምንለውን ትርጉም አንድ ሰው ለምሳሌ በምሳሌ ነው ማስረዳ። እኛ ነው እመቤታችን ያልናል። ስለዚህ አንድ ሰው ልጅ ወለደ፣ ሞተበት፣ አይበለውና ሞተበት። ከዚያ ሁለተኛ ልጅ ሲወልድ ቤዛ ነው የሚለው። ለምንድን ነው ያለው? ምትክ ማለቱ ነው። የመጀመሪያ ልጅ ምትክ ወይንም ፋንታ ካሳዬ ማለት ነው። አንድን ሰው ለምን ቤዛ አልከው ብለህ የምትከራከረው ከሆነ አየህ ትክክል አይደለህም ማለት ነው። ጀሰስ የሚባል እኮ ሰው አለ። አሁን ግን ሀሳቤ ሙሉ በሙሉ ሳልጨርስ ስለሆነ አሁን ያሉት ልል የፈለኩትን ነገር ስተውታል። ወደዛ ትሄዳ አንዴ ብጨርስ እኔ ደስ ይለኛል። ኦኬ፣ ወደዛ እንዳትሄድ ነው። ይኸውልህ ኢየሱስ የሚባል ሰው ወዴት እንዳልሄድ ቀሲስዬ ይኸውልህ እያልኩ ያለውን በደንብ ተረዳ። ኢየሱስ የሚባል ሰው አሁን ዛሬ ብታገኝ አንተ ኢየሱስ መባል የለብህም ልትለው አትችልም። አይውድ ነው ሴዛት እንደዛ አይደለም። ፖይንት የራሱ እሱ ስላልሆነ ነው። አንዴ ቢያስጨርሱኝ። እሺ የመታዘዝ ጉዳይ ምክንያተ ድኅነትን ኢምፕላይ ሊያደርግ አይችልም ነው የመጀመሪያ ፖይንት። እሱ ነው የመታዘዝ ጉዳይ ምክንያተ ድኅነትን ኢምፕላይ አያደርግም። ለምን አያደርግም? ከማርያም ሌላም የታዘዙ አሉ። ኦኬ። ስለዚህ መጀመሪያ ቢብሊካል ዩዜጅ ላይ ነው የምንመጣው። መጽሐፍ ቅዱስ ማርያምን ስለታዘዘች ጳውሎስ ቤዛ ብሎ አልጠራትም። ኦኬ። ምክንያተ ድኅነት ብሎ አልጠራትም። ቤዛም ብሎ አልጠራትም። ጴጥሮስ እንደዛ ብሎ አልጠራትም። የመጀመሪያዎቹ ክርስቲያኖች ኦኬ በእነ ጳውሎስና ጴጥሮስ የተሰበኩ አንዴ ልጨርስ ስላልጨረስኩኝ እኮ ነው ወደ እናንተ ልመጣ ስለሆነ ነው። ለምሳሌ አሁን እናንተ አንዴ ቢያስጨርሱኝ እኮ እንትን ያደርጉታል፣ ያገኙታል ሀሳቤን። አንዴ ልጨርስ። እንደሱ አይደለም። ይኸውልህ ንግግራችንንማ ቃሌ ይኸውልህ ጳውሎስ ብሏታል አይደለም ክርክሩ እኮ ጴጥሮስ እንዲህ ብሏታል አይደለም እያልን ያለ ነው። እኛ መታዘዟን አነጻጸርን ከሔዋን ጋራ ምክንያተ ድኅነት እንላታል። መታዘዟ ነው ስለ ተብሎ ይተረጎማል። ምክንያት ተብሎ ጨረሱ። ቀሲስዬ እርስዎን ልጠይቅ፣ እናንተ በማን ስልጣን አላችኋት? ቀሲስ በቃ ጥያቄ ልጠይቅ ነው አሁን። እናንተ በማን ስልጣን አላችኋት? ማን ስልጣን ሰጣችሁ? ማን ለልጆ ስም ማውጣት የሚከለክል? ለልጆት ስም የሚያወጡት ቴዎሎጂ ይዘው አይደለም። የዓለም ቤዛ ብለው አይደለም በጭራሽ። ቤዛዊት ዓለም ብለው አይጠሯትም። ፕሮፐር ኔም ነው። አንድ ጊዜ ፕሮፐር ኔም ነው እሱ፣ ፕሮፐር ኔም ነው። እኔ እየጠየቅኩ ያለሁት ቴዎሎጂካል ዩዜጅ ይዞ ስለ ኦኬ ቴዎሎጂካል አስወርደውት ነው እንዴ? አይ አላውቅም ምን እንደሆነ አባታችን ይፈቀድልኝ እንደሆነ እኔ ልናገር እስኪ ይመጣ። በወረደ በ2 ሰከንድ ውስጥ ይነገረኝውን ያወራውን ማለት የነቀልከው አንተ ነው። ቆይ አንዴ ሞዴሬተር አነሳለሁኝ። እንዳታረጉት፣ ከዚህ በኋላ እንዳትሞክሩት። የምታወርዱት ከሆናችሁ ሞዴሬተር አነሳለሁ፣ እንዳታረጉ። ኦኬ ቃሌ መልሰላ የሆነው ደግሞ
ከስጋዋ ስጋ ከነፍሷ ነፍስ ስለሆነ ውክልና አላት እመቤታችን እኛን ተወክላለች። ከዚህ የተነሳ ምን አለን? ዘመድ ሆነን እንላለን። ዘመድ ሆነን ሰው መሆኑ ከእመቤታችን ነው። ዘመድ አደረገ፣ አዛመደች። እንዲያውም ያ በብሉይ ኪዳን ህዝብና አሕዛብ አማኑኤል ከህዝብም ከአሕዛብም የተወለደ ነው። ያልተገናኘው የተገናኘባት ናት እመቤታችን ድንግል ማርያም። ድልድይ እንላታለን አንዳንድ ጊዜ ይህንን ስንወስድ ማለት ነው። አሕዛብና ህዝብ በማኅፀኗ ስግው ቃል እንዲጸነስ የነሳው ስጋ የእሷ ስጋ ስለሆነ እመቤታችን ምን እንላታለን? እኛ ውክልና አለን፣ በእኛም ማደረ ብሏላ ዮሐንስ። ስለዚህ ከዚህ የተነሳ እኛ ቤዛዊተ ዓለም የምንለው ይህንን ወስደን ነው። ተባረኩ። አሁን አጠር አድርገህ ነገር በለና ወደ ሌሎች አጠር አድርጌ ላንተ። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 በጭራሽ ለማርያም መዋል አይችልም ቀሲስ፣ ምክንያቱም በእኛ አይደለም በመካከላችን አማንጋስ ነው እንጂ የሚለው ለማርያም የሚውል አይደለም። በዛ መንገድ ራሱ ተፈታ ያውቃል። ቆይ አቋረጡኝ። አሁን አቋረጡኝ። ቆይ አይደለም አሁን አቋረጡኝ። ቆይ አማንጋስ ማለት ምን ማለት ነው? ቃል ስጋ። እሺ እሱን እያወጣሁሎት እሱን ኢቭን አባቶች እንዴት እንደፈቱት እያወጣሁሎት ማለት ነው። እኔ ግን ሐሳቤን ልቀጥል፣ አንድ ጊዜ ሐሳቤን ልቀጥልና ከዛ በኋላ እንትን እርሶ ደግሞ እንትን ያደርጉኛል ይጠይቁኛል ማለት ነው። ስለዚህ መጀመሪያ እኔ ዮሐንስ ወንጌል ምዕራፍ 1ን እያወጣሁ በመጀመሪያ ቃል ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ ነው እንጂ የሚለው ኦኬ በመካከላችን የሚለውን ሐሳብ እኮ ይሄው እያወጣሁ ነው አንድ ጊዜ። እሺ ለምሳሌ ዮሐንስ 1:14ን አባቶች እንዴት ፈቱት የሚለውን ነገር ካሳደጉኝ ራሱ ካሜራ ከፍቼ ማውራት ይችላል አንድ ጊዜ ማሳደግ ይችላል። እሺ አሁን እየሰጠው ያለሁት በነገራችን ላይ ይሄ እኛ የሚለውን ቃል እመቤታችን መወከል እንግዲህ እሺ አንድ ጊዜ አትናቴዎስን እስቲ እንመልከትና ምን እንደሚል እኔና ከዛ በኋላ እንትን እንላለን። ዮሐንስ 1:14ን ለማን ነው ያለው የሚለው ማለት ነው። ያው ካቴና ነው እየተጠቀምኩ ያለሁት። Anyway, yet the love of God for humanity is such that by grace he becomes father of those in relation to whom he had previously only been maker. He becomes their father when created beings receive into their hearts the spirit of the son crying out Abba Father. ይሄ ለሰዎች አባት የሆነበትን መንገድ እየተናገረ ነው እግዚአብሔር አብ። As the apostle says, these are the ones who by receiving the word receive the authority from him. Okay? ቆይ 15ን 14ን ላውጣ አንድ ጊዜ ቆይ። ይሄውና እሺ የተሳሳትኩ መስሎኝ ነበር። እሺ so was in order to bring this about to make humanity receptive of divinity that the word became flesh. Accordingly the father calls sons those in whom he sees his own son, and he says I begat, since begetting signifies sons, while making is indicative of the works. Therefore we are not begotten first but made. እኛ የተፈጠረነን እሱ ግን ልጁ ነው ኢየሱስ ክርስቶስ ልጁ ነው የሚለውን ነገር ያነሳል። But when the later receive the grace of the spirit we are henceforth said also be begotten. against አሪያን ስላ ይሄን ያስቀምጣል። አሁንም የአውግስጢኖስንም ማንሳት እንችላለን፣ ቀለሜንጦስንም ማንሳት እንችላለን። የማርያምን ጉዳይ አያነሳም በጭራሽ። እኛ ልጅ የሆነበትንና ኢየሱስ ልጅ የሆነበትን መንገድ ነው የሚያስቀምጠው። በጣም ይገርም። ይሁን አሁን ቆይ አንዴ እስከው ምንም አራምባና ኧረ ልጨርስ ኧረ ልጨርስ ቆይ አሁን ቆይ አንድ አልብኝ ይኸውልህ። እሺ ጋይስ እያያችሁት እሺ ጥያቄ ልመልስልህ። ቃል ስጋ ሆነ ምን ማለት ነው ንገረኝ። ኢየሱስ ክርስቶስ ሰው መሆኑን እየተናገረ ነው። የማን ስጋ ነው ያ ስጋ? የኛ አይነቱ የሰው ስጋ ነው። ኖ አንተ ነው የሰው ኔቸር ነው። ኖ ማርያም ነች የወለደችው። ይሄው ማርያም ነች የወለደችው። ይሄው ማርያም ነገርኩት። እሺ ኦኬ ዘመድ ወንድሞቼ ብሎ ጠርቶናል። ሰው ሆነ የሚለው ትስብእት የሚለውን ኦኬ በምን በየትኛው በኩል ሊያገኘው? ትስብእት የሚለው በማን በኩል ሊያገኘው? በማን ውክልና ሊያገኘው? እሺ ችግር የለውም በማርያም ግን ይሄ ክፍል ማርያምን እንደወካይ ያቀርብ ነው ጉዳዩ። አልተረዱትም። ሶሪ ጋይስ ካሜራ እሺ ቆይ ቃል አንድ ያለ እኔ የማወራው ይኸውልህ አንተ እንደምታስበው የሆነ ፖለቲካ ምናምን አይደለም የማወራው። እኔ እንዴት ፖለቲካ የሚመች እኔ የማወራው ይኸውልህ እንደ ባለ አይምሮ ዕውቀት ላይ ቤዝ ኖሌጅ ላይ እያወራሁት ያለሁት ይሄንን ቃል እመቤታችንን እኔ እሱን ማብራሪያ ሳመጣው ቃል ስጋ ሆነ ሲባል የከብት ስጋ አይደለም፣ የእንስሳት ስጋ አይደለም። ሰው መሆኑ በራሱ ሰው ሆነ ሲባል ከማን እናት ሰው ሲሆን እናት አለው። ሰው የሆነች እናት አለ። እሷ ደግሞ እመቤታችን ናት። በእኛም አደረ የሚለው በነገራችን ላይ ወደ ትርጓሜ ብንገባ ሀደረና ኮነ ራሳቸውን የቻለ ትርጉም አላቸው። መሆን መለወጥ እንዳይመጣ ሀደር አለበት።
መሆን ሲባል አሁን ቃል ስጋ ሲሆን ቃልነቱ ጠፍቶ ስጋ ብቻ ሆነ እንዳይል ምን አለ ቀጥሎ ዮሐንስ በእኛም ማደር አለ። ደግሞ ህድረት የሚለውን ደግሞ ቃል ደግሞ እንዲጠብቅ ደግሞ ሆነ ይጠብቀዋል። ሆነ የሚለው ማደር ህድረትም ሌላ ነገር ነው። በቃ ገብቶ ወጣ የሚሉ ስለነበሩ ማለት እንደ ቱታ በቃ ዝም ብሎ እንጂ ስጋ አልሆነም፣ ስጋን አልነሳም። በቃ ገብቶ ወጣ የሚሉ ስለነበሩ ሆነ አለባቸው። እንደ አለቃና እንደ ጠበቃ ተጠባባቂ ናቸው እነዚህ ቃላቶች። ስጋ ሆነ ስንል ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነፍሷ። ስለዚህ ምን እንላለን እኛ? የድንግል ማርያም ልጅ ወንድሞቼ ሲለን አላፈረብንም ተብሎ ተጠራ። ሰው ሆኖ የኛ ባህሪ ይሄ ክፍል ማርያምን እንደወካይ አያስቀምጥም። በአባቶች ዘንድም እንደዛ ተተረጎመም ነው ፖይንት። ግን ልቀጥል እኔ አንዴ ልቀጥል። እሺ ማጠቃለያ ልስጥ። አንዱ ማጠቃለያ ይሄ ነው። ግን ልጠይቆት የፈለኩትን አልመለሱትምና ዝም ብዬ በማጠቃለያ መንገድ ላስቀምጠው መሰለኝ ነው። ልጠይቆት አንዴ እንደው የመጨረሻ እድል ማጠቃለያ ስጥና ለሌሎች ደግሞ እድል እንስጥ። በጠይቆት አሪፍ ነበር፣ ቢጠየቁ አሪፍ ነበር። እሺ ልቀጥል ማጠቃለያዬን። እሺ እንዳያቋርጡኝ። እንግዲህ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ማርያምን በወካይነት አያስቀምጥም። አንድ ሁለተኛ የእንትናን የሄሬኔዎስን ጠቀሱና ቀሲስ ይሄ ቤዛነት ነው አሉ። አፖሊትሮሲስ የሚለውን የግሪክ ቃል ተጠቅሟል ወይስ አልተጠቀመም ራሱ መታየት ያለበት ጉዳይ ነው። ሄሬኔዎስ ይህንን ተጠቅሞ ከሆነ ያሳዩናል፣ ወይ ደግሞ ሪዲምሽን የሚለው ማለት ነው። በጭራሽ አልተጠቀሙም። ምክንያት ብሎ ያስቀመጠው በመታዘዟ ምክንያት፣ አሁን ችግሩ ያለው እዚህ ጋር ነው። በመታዘዟ ምክንያት ባለመታዘዟ ሔዋን ያደረገችውን ተናገረ። ለራሷና ለሰው ዘር ሁሉ ምን ሆነች አለ? ምክንያት ሆነች ለሞት አለ። ኦኬ ይህንን ምን እያደረገ ነው? የምስስሎች እንትን እየሰራ ነው በማርያምና በሔዋን መካከል ማለት ነው። ለማርያም ሲመጣ ማርያም ደግሞ በመታዘዟ ምክንያትና ኢየሱስ ክርስቶስን እሺ ብላ በመውለዷ በመታዘዟ ምክንያት ምን ሆነ አለ? ለራሷና ጋይስ ይህንን ስሙ፣ የጠየቁት ጥያቄ ሜ ስለነበር ማለት ነው። ለራሷና ለሰው ዘር ሁሉ የመዳን ምክንያት ሆነች አለ። ቤዛ ሆነች ወይ ደግሞ የአፖሊትሮሲስን ጉዳይ በጭራሽ ነው ያላነሳው ሄሬኔዎስ። የመዳን ምክንያት ሆነች ነው። የመዳን ምክንያትን ነው ቀሲስ ድበኩሉ እያሉት ያሉት ምንድነው? የመዳን ምክንያት የሚለውን ሐሳብ ቤዛ ብዬ እኔ ልወስደው እችላለሁ። አዲስ ኪዳን ላይ ይህንን ማየት አንችልም። በማርያም መታዘዝ ምክንያት ይህ የቤዛነት የሪዴምሽን ጉዳይ ሪዲመር ናት ተብላ ተቀምጣ አታውቅም። ደሟን አፍሰሳለች አላፈሰሰችም አይደለም ጉዳዩ። እኔና ቀሲስ እዛ ላይ እንስማማለን። አንድም የቤተ ክርስቲያን አባት ግን በዚህ ምክንያት ማርያም ኢዝ ሪዲመር ብሎ አልጻፈም ነው። ቤዛ ያለው ማን ነው? አባ ጊዮርጊስ ዘጋስጫ። ኦኬ አዎ ቤዛ ኩሉ ዓለም ብሏል አባ ጊዮርጊስ ዘጋስጫ። ምን እያለ ነው? ተሳስቷል። አባቶች ሊሳሳቱ ይችላሉ የምንልበት ምክንያት እሱ ስለሆነ ማለት ነው። ቀሲስ ግን ሌላ ያልመለሱልኝ ጥያቄ ምንድን ነው? ማርያም ለራሷ ቤዛ ናት ወይ የሚል ጥያቄ ነው። ሄሬኔዎስን ከጠቀሱ ማርያምን የዓለም ቤዛ ብቻ አይደለም ቤዛነት ለሷ ለራሷና ለዓለም ነው የሆነችው። ማርያም የራሷ ቤዛ ናት ብለው ሊያምኑ ይገደዳሉ። ምክንያቱም ሄሬኔዎስ ያስቀመጠው እንደዛ ነው። ለራሷና ለዓለም ሁሉ የመዳን ምክንያት ሆነች ነው ያለው። ስለዚህ እርሶ ምንድን ነው የሚሉት ማለት ነው? ለራሷም ለዓለምም ቤዛ ናት ነው ማለት ያለበት ማለት ነው። ይበቃል። ደቂቃ አልቋል። እሺ ቀሲስዬ ቴንክ ዩ ሶ ማች እንደው ስላናገሩኝ አመሰግናለሁ። ያወረዱኝ ሰዎች ቢኖሩም አይ ቆይ ፖለቲካውንማ ያው ከጓደኞች ጋር ፖለቲካ ተጫወቱ። እሺ ቀሲስዬ እሺ ተባረክ። እኔ ደግሞ የራሴን ልስጥና ወደ ሌሎች እቀጥላለሁ። ሚውት አድርግልኝ። በጣም ይገርማል። እኔ እውነት ለመናገር እግዚአብሔር የሚያውቀው ልታስቡበት ይገባል። እንደው ፕሮቴስታንቶች ማይንዳችሁን እያነበብኩት ነበረ። ሌላ ዓለም ውስጥ ነው ያላችሁት። በቃ ሃይማኖት ውስጥ ሳይሆን የሆነ ሌላ ዓለም ውስጥ ነው ያላችሁት። እኔ የማወራው ስለ ምክንያት እያወራሁኝ ምን ሪድመር አለች ይለኛል። አሁን ቤዛነትን ስለመሰቀሉ ስለኛ ፋንታ መሰቀል መቤዠት አሁን ስለዚህ ቃል አንድም እስካሁን አልጠቀስኩኝም። እመቤታችን እንደዚያ ሆነችን አይደለም የማወራው እኔ። ቤዛ የሚለው ምን ትርጉም አለው ብለናል? ምክንያት የሚለው አንደኛው ትርጉም ነው። በደቂቃ አገባብ ስንሄድ ምክንያት ፋንታ ስለ ይባላል። ስለ ሔዋን በእንተ ሔዋን ተብሎ ይተረጎማል። ወይንም ደግሞ ምክንያት ምን ምክንያት ድኅን ኢራኔስ አሁን ስለሷም ጭምር ብለዋል። እመቤታችን እኮ በነገራችን ላይ መታዘዟ ፍጽምት ናት ስንል እኮ እግዚአብሔር ዝሞ እንደ ሮቦት አድርጎ ቁጭ አድርጓት ኃጢአት አሰሪም ብሎ እንደ ፕሪደስቲኔሽን ወይንም ደግሞ ተገዳ ወይንም አንዴ ደግሞ ተወስኗባት ነው ኃጢአትን ያላደረገ እንደዚህ የሚል እኮ ትምህርት የለንም እኛ ሲጀመር። እመቤታችን ድንግል ማርያምን እኮ ቅድስት ናት፣ ንጽሕት ናት፣ አልባቲ ነውር ናት ስንል እኮ ኃጢአት የመስራት እኮ ፕሮባቢሊቲ ያላት እኮ መብቷ እኮ ነው። እምቢ ማለት መብት አላት እኮ ድንግል ማርያም። እንዴ እምቢ ማለት መብት አላት።
እሺ ማለቷ መታዘዟ ለራሷም ለመዳን ምክንያት ሆኗታል። መታዘዟ ምክንያት የስ ምን ጥያቄ ያለው? ምክንያቱም እሺ ባትልና እንደሌላው ሰው ኃጢአት ብትዘራ እንደሌላው ሰው ኃጢአት ብታደርግ እንደ እምቢ ብትል እኮ እንደ ሔዋን አልታዘዘችም ማለት እኮ ነው። እመቤታችን እኮ አንድም ቦታ ላይ ኃጢአት ስታደርግ አላየናትም። ንጽሕት ናት፣ ቅድስት ናት። መታዘዟ ራሱ ምክንያት ነው የምንለው እኮ ለዚያ እኮ ነው። ስለዚህ መታዘዟ ለመዳኗ ምክንያት ሆኗታል። የስ ምን ጥያቄ ያለው? መታዘዟ እኮ እሱ ነው እኮ። አልታዘዝም ብትል ምን ካልታዘዙስ ጋር ነው ልትሆን የምትችለው? መታዘዟማ እንዲያውም እኮ የሚገርመን እኮ እሱ እኮ ነው። ያመነች እኮ አለች ኤልሳቤጥ እኮ ከጌታ የተነገረላትን ቃል እንዴት አመንሽው? ይሄ እንዴት ይቻላል አለች ኤልሳቤጥ። በጣም ብፅዕት ናት አለ። እሷም ደግሞ ትውልድ ሁሉ ብፅዕት ይሉኛለች። ስንናገርላት ነው የምንኖረው። ምንነቷን፣ ምክንያተ ድኅን መሆኗን፣ መታዘዟን፣ ቤዛዊተ ዓለም መሆኗን እንመሰክርላታለን። እኛ ትውልድ ነን። ስለዚህ እመቤታችን ድንግል ማርያም አንድም ቦታ ላይ ኦርቶዶክሳዊ አንድ ፕሮቴስታንት መጥቶ ድንግል ማርያም እንደ አምላክ ቤዛ ሆነችን እንደ ጫማም አንላትም፣ እንደ ጫማም አላልንም እኛ። መጽሐፍ ቅዱስ ላይ ጫማ ቤዛ ተብሏል። ኦኬ፣ ከእንቅፋት ስለሚያድን ነው። ኦኬ፣ ሀብት ቤዛ ተብሏል። ሙሴ እስራኤልን በማዳኑ ቤዛ ተብሏል። ኦኬ፣ ለእስራኤል መዳን ምክንያት ስለሆነ መታዘዙ እሺ ብሎ በፈርዖን ፊት በመቆሙ ተጠቅሷል። የሐዋርያት ሥራ ምዕራፍ 7 ላይ እኛ ሙሴ ናትም አይደለም እያልን ያለ ነው። ሙሴ በነገራችን ላይ ንጽጽር በመጽሐፍ ቅዱሱ ነቢይ ያነስለክሙ ማኅበዊክሙ ዘከማየ ብሎ እንደኔ ያለ ነቢይ ያስነሳላችኋል ብሎ ነቢዩ ሙሴ ተናግሯል። ሐዋርያት ሥራ ላይም የሐዋርያት ሥራ ምዕራፍ 3 ላይም እኮ ያን ሙሴ እንዲህ ብሎ ጽፎ በነቢያት ተነግሯል። እንደኔ ያለ ነቢይ ያስነሳላችኋል፣ ያንን ነቢይ የማትሰማ ነፍስ ሁሉ ከሕዝብ ተለይታ ትጠፋለች፣ ትጥፋ ተብሎ ተጽፏል ተብሎ እንደ ሙሴ ተብሎ እኮ ክርስቶስ እኮ ተነጻጽሮ ተነግሯል። እንደ ሙሴ ሲባል ግን እንደ ሙሴ ያለ አዳኝነት አይደለም የጌታ ማዳን። ኦኬ፣ ሙሴ ባህረ ኤርትራን ከፍሎ አሻግሯል። የስ ክርስቶስን ባህረ ኃጢአትን ከፍሎ አሻግሯል። ንጽጽር ነው። ሙሴ ሩቅ ቢሲ ነው፣ ክርስቶስ ደግሞ መለኮት ነው፣ አምላክ ወሰብ ነው፣ ስግው ቃል ነው። ስለዚህ ስናነጻጽር ፈጣሪንና ፍጡር እንኳን ስናነጻጽር ሙሴ ክርስቶስ ወይንም አማኑኤል ወይንም ኢየሱስ እንደ ሙሴ ያለ ሩቅ ቢሲ ነው እያልንም አይደለም። ንጽጽሩን የምናመጣው በዚህ አይነት መሰረት ሰዎች እኮ ሙሴ በፊልጶስ ቂሳርያ ምዕራፍ 16 ላይ እኮ ማቴዎስ ምዕራፍ 16 ሰዎች ማን እንደሆንኩ ይሉኛል ብሎ በጠየቀ ጊዜ ከነቢያት ኤርሚያስ ነው ይለዋል፣ ኤልያስ ነው፣ ከሙሴ ከነቢያት አንዱ ነው ይለዋል ያሉት እኮ ግብሩን አይተው ነው፣ የሚመስለውን ነገር አይተው ነው፣ ትምህርቱን አይተው እኮ ነው። የነቢያትን አስተምሮ እንደነ ኤልያስ ብርቱ በቃልም በስራም ብርቱ ስለነበረ አይሁዳውያን ክርስቶስ ነው መሲህ ነው ብሎ አይቀበሉም። ስለዚህ የሚያስቡት የማርያም ልጅ ብቻ እንደሆነ የዮሴፍ ልጅ እንደሆነ ሩቅ ቢስ እንደሆነ ነው የሚያስቡት። ስለዚህ ሙሴ ይሆን በቃ ጥርጣሬ ነበራቸው ከሚያደርገው ነገር። ስለዚህ እኔ እሱ ግን ምንድነው ስግው ቃል ነው፣ የእግዚአብሔር ልጅ ነው፣ የሰው ልጅ የእግዚአብሔር ልጅ ነው፣ የድንግል ማርያም ልጅ የእግዚአብሔር ልጅ ነው። ስለዚህ መነጻጸሩ በራሱ ክርስቶስ ነው ማለት አይደለም። እኛ ኦርቶዶክሳውያን ማይንዳችን እንደዚህ አይደለም፣ እናንተ እንደምታስቡት አይደለም። እመቤታችን ምክንያተ ድኅነት አዎ ኢራኔስ ብሏታል ስላላት አይደለም መጽሐፍ